ምዕራፍ 63 ይህ ከኤዶምያስ ልብሱም የቀላ ከባሶራ የሚወጣ አለባበሱ ያማረ በጉልበቱ ጽናት የሚራመድ ማን ነው? በጽድቅ የሚናገር ለማዳንም የምበረታ እኔ ነኝ። ቀሚስህ ስለምን ቀላ? ልብስህስ በወይን መጥመቂያ እንደሚረግጥ ሰው ልብስ ስለምን መሰለ? መጥመቂያውን ብቻዬን ረግጫለሁ፣ ከአሕዛብም አንድ ሰው ከእኔ ጋር አልነበረም። በቁጣዬ ረገጥኋቸው፣ በመዓቴም ቀጠቀጥኋቸው። ደማቸውም በልብሴ ላይ ተረጭቷል፣ ልብሴንም ሁሉ አሳድፌአለሁ። የምበቀልበት ቀን በልቤ ነውና የምቤዥበትም ቀን ደርሶአልና። ተመለከትሁ፣ የሚረዳም አልተገኘም፣ የሚያግዝም አልነበረምና ተደነቅሁ። ስለዚህ የገዛ ክንዴ መድኃኒት አመጣልኝ፣ ቁጣዬም እርሱ አገዘኝ። በቁጣዬም አሕዛብን ረገጥሁ፣ በመዓቴም ቀጠቀጥኋቸው፣ ደማቸውንም ወደ ምድር አፈሰስሁት። እግዚአብሔር እንደ ሰጠን ሁሉ የእግዚአብሔርን ቸርነትና የእግዚአብሔርን ምስጋና እንደ ምሕረቱና እንደ ቸርነቱም ብዛት ለእስራኤል ቤት የሰጠውን ትልቅ በጎነት አሳስባለሁ። እርሱም በእውነት ሕዝቤ ሐሰትን የማያደርጉ ልጆች ናቸው አለ። መድኃኒትም ሆነላቸው። በጭንቃቸውም ሁሉ እርሱ ተጨነቀ፣ የፊቱም መልአክ አዳናቸው። በፍቅሩና በርኅራኄውም ተቤዣቸው፣ በቀደመውም ዘመን ሁሉ አንስቶ ተሸከማቸው። እነርሱ ግን አመፁ፣ ቅዱስ መንፈሱንም አስመረሩ። ስለዚህ ተመልሶ ጠላት ሆናቸው፣ እርሱም ተዋጋቸው። እርሱም እንዲህ ብሎ የቀደመውን ዘመን አሰበ። የበጎቹን እረኛ ከባሕሩ ያወጣው ወዴት ነው ያለ? ቅዱስ መንፈሱንም በመካከላቸው ያኖረ ወዴት ነው ያለ? የከበረውንም ክንድ በሙሴ ቀኝ ያስሄደ፣ ለራሱም የዘላለምን ስም ያደርግ ዘንድ ውሃውን በፊታቸው የከፈለ፣ በምድረ በዳም እንደሚያልፍ ፈረስ በቀላይ ውስጥ ያለ እንቅፋት ያሳለፋቸው ወዴት ነው ያለ? ወደ ሸለቆ እንደሚወርዱ ከብቶች እንዲሁ የእግዚአብሔር መንፈስ ወደ ዕረፍት አመጣቸው። እንዲሁም ለራስህ የከበረ ስም ታደርግ ዘንድ ሕዝብህን መራህ። ከሰማይ ተመልከት፣ ከቅድስነትህና ከክብርህም ማደሪያ ጎብኝ። ቅንዓትህና ኃይልህስ ወዴት ነው? ለእኔም የሆነው የልብህ ናፍቆትና ርኅራኄ ተከለከለ። አብርሃም ባያውቀን እስራኤልም ባይገነዘበን አንተ አባታችን ነህ። አቤቱ አንተ አባታችን ነህ፣ ስምህም ከዘላለም ታዳጊያችን ነው። አቤቱ ከመንገድህ ለምን አሳትኸን? እንዳንፈራህም ልባችንን ለምን አጸናህብን? ስለ ባሪያዎችህ ስለ ርስትህ ነገዶች ተመለስ። የተቀደሰው ሕዝብህ መቅደስህን ጥቂት ጊዜ ወረሱት፣ ጠላቶቻችንም ረግጠውታል። ከዘላለም እንዳልገዛህን በስምህ እንዳልተጠራን ሆነናል።